ከፊት ለፊታቸው የምታልፈውን ቆንጆዋን ሴት የተመለከቱት እነዚህ ወጣቶች ዋው እንዴት አባቱ ነው የምታምረው፣ ወይኔ እንደዚች አይነት ሴትን ለአንድ ቀን እንኳን ባገኛት እያለ ሲናገር ይቺ ሴትም ትሰማና ወደኋላ ቀስ ብላ ትመለሳለች። ተመልሳም እንደዚህ ትላለች፣ ማን ነው አሁን የተናገረው በማለት ትጠይቃለች። ዝም ስሉ ቀጥላ እንደዚህ ትላለች፣ ዛሬ ከኔ ጋር ዴት የሚያደርግ ሰውን ከናንተ መሃል እፈልግ ነበር ብላ ስትል እየተረባረቡ አንደኛው ይገፈውና እኔ ነኝ ብሎ ይናገራል። አቋረጥኳቸው አይደል? በጣም ይቅርታ። ዛሬ የእናንተ እርዳታ ከምንም በላይ ያስፈልገኛል። ለኔ ገንዘብ በማዋጣት ወይም ገንዘብ በመስጠት አይደለም የምትረዱኝ። ይህንን አቡክ ሚዲያን የዩቲዩብ ቻናሌን ሳብስክራይብ አድርጋችሁ ቤተሰብ በመሆን ብቻ ለኔ ውለታ እንድትውሉልኝ እጠይቃችኋለሁ። እስኪ ይህን ቪዲዮ የተመለከታችሁ ደጋግ ኢትዮጵያውያን እናንተ ብቻ አቡክ ሚዲያ ሳብስክራይብ አድርጋችሁ 1000 ቢያንስ እንድናስገባ እንድትረዱኝ ብዙ ዋጋ እንከፍልበታለን። ባካችሁ ዋጋችን መና አይቀር። ሳብስክራይብ አድርጋችሁ ቤተሰብ በመሆን እንድትተባበሩን እጠይቃችኋለሁ። እሺ እንደሱ ከሆነ መገናኘት እንችላለን። ስልክን ልትሰጠኝ ትችላለህ? ያለውበትን ቦታ እንድጠቁምህ ትለዋለች። በዚህ ጊዜ ይህ ሰውም እሺ ካልደበረሽ አንቺና እኔ ስልኬን ልጻፍልሽ በማለት ይናገራል። እሷም ስልኩን ትሰጠውና በዚህ መልኩ ስልኩን ጽፎ ከሰጣት በኋላ ያለውበትን ቦታ እያንዳንዱን መረጃ በስልክ ነግራለሁ እንገናኛለን በማለት ተናግራ ባይ ባይ ተባብለው በዚህ መልክ ከዚህ ሴት ጋር ስለያዩ ይህ ሰው እንደዚህ ይላል፣ ምንም ችግር የለውም እኔ ከተዝናናው በኋላ ላንተ እድሉን ሰጣለሁ አንተም ትዝናናለህ በማለት እጅግ በጣም የዘገጠውን አስተሳሰባቸውን እንግዲህ በዚህ ሴት ላይ ለመተግበር የመጀመሪያ አንድ ብለው ይጀምራሉ። ይህ በሀገራችን እጅግ በጣም እየተዘወተረ እየመጣ ያለ ነገር ነው። ምክንያቱም እጅግ በጣም የወረደ ጭንቅላት ያላቸው በየመንገዱ የቆሙ ወጣቶች አሉ። እነዚህ ወጣቶች ዓላማቸው ትዳር አይደለም፣ የአንድ ቀን አዳር። እንዴት ሴት ልጅ ራሷን አሳልፋ ለእንዲህ አይነት ቆሻሻ ነገር ትሰጣለች? ይህቺ ሴት ምናልባት የነዚህ ድርጊታቸው እውነት ማስማምቷት ነው ወይ? ቀጥሎ ምን ታሳየን ይሆን? እውነቴን ነው የምላችሁ፣ በእኛ ሀገርም በዚህ አይነት ስራ ለተሰማሩ ወጣቶች ትልቅና ቆንጆ ትምህርት በመጨረሻው ክፍል ወይም በቀጣይ ክፍል ይኖረኛል። ሁላችሁም ፓርት 2 በማለት ብቻ በመጽሐፍ እንድትተባበሩኝ እጠይቃችኋለሁ። ሰላም።